ትንሽ ደስ አይልም። ብፁዕ አቡነ ኤርሚያስ ከሰሞኑ ያደረጉት ነገር ብዙዎችን ያስከፋ ተግባር ነው ማለት ይቻላል። ከቤተ ክርስቲያን ስርዓትም ውጪ የሆነ ነገር ነው ያደረጉት። እሳቸው ብቻ ሳይሆን ሌሎችም ጳጳሳት ይህንን ነገር ብዙ ጊዜ ሲያደርጉ ይስተዋላሉ። በዚህ በራሱ ጉዳይ ሊቃውንትም ከሰሞኑ ምላሽ ሰጥተዋል። እስከዛሬ ያላወቃችሁትን ትልቅ ነገር አውቃችሁ ነው ከዚህ ቪዲዮ የምትወጡት። እስከ ፍጻሜ ተከታተሉ። ወቅታዊ ሌሎች ቪዲዮችም አሉ። ቤተ ክህነቱን ሰጥተናቸዋል። አስራት ማውጣት አልከበደንም፣ በረከታችን ስለሆነ እየሰጠን ነው። ተከፋፈሉት። እሱ ግድ የለንም፣ ተከፋፈሉት። ጣውላ ባለፈው ያሳየዋችሁ መክተፊያ የጊዮርጊስ ቸርች ከፍቻለሁ እና እንግዲህ ጉዱን የረሳችሁት እንዴ? ይሄ ሰውዬ አዲስ አበባ ሲገባ እጁ ላይ አበባ ሳይሆን ካቴና ነበር መደረግ ያለበት። የእስራኤልና የኢራን ጦርነት በጣም እንደተጋጋለ ይታወቃልና እዛ መሃል ላይ ለኢትዮጵያውያንም ይሄ ነገር ሳይተርፍ አይቀርም። ታሪክ ነው የሚያርደው። እግዚአብሔር ነው ማለት የምትገቡበት ነው የሚጣፈው። እና አንዳንድ ጊዜ ስደትን እንችላችሁ፣ የቤተሰብ ናፍቆት፣ የልጅ ናፍቆት፣ ብዙ ነገር እንችላችሁ ከዛ ወጣችሁ ልትቀሩ እንደሆነ እስከ ፍጻሜ ተከታተሉ። ዲያቆን ኃይለ ሚካኤል ነኝ። ይሄንንም ሌሎች ሰዎች እንዲደርሳቸው ሰብስክራይብ አድርጉት፣ ሼር አድርጉት፣ አዳርሱት፣ ተመራችሁ ሌላው አድርሱት። የተጠቀማችሁበት ሁሉ ጻፉልን። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ፣ እመቤቴ አትለያችሁ፣ ክፉ አይንካችሁ። እህታችን ምንድነው ነው ማለት አረግስ አረብ ምን አይነት ምን እየሆነ ነው? እንደዚህም ይሆናል እንዴ? ከባድ ነው። የእህትማማች የወንድማማች ልጆች መጋባት በሸሪዓ ምንም ችግር የለም። እግዚኦ እግዚኦ። ባይሆን አንዲት ሴት ልጅ ሌላ እዚህ ሀገራችን ላይ ኢትዮጵያ ላይ የሰማሁት ያለው ደግሞ ዝም ብሎ ከየት እንዳመጡት ባላቅም ዘመዷ ያገባችውን ባል ዘመዷ የተፈታችበት ቤት እሷ ሄዳ መግባት የለባትም የሚል ዝም ብሎ ከወፋራሽ ታሪክ ሲወራ እንሰማለን። ማለት ያክስቷ ልጅ የሆነ ቤት ገብታ ትዳሯ አልሆንላት ብላ ብትፈታ እሷን ቢያጫት አይ ያክስቴን ልጅ አግብተ ስለነበረ አይሆንም። እንዴት ይቻላል? ድሮዬ ከየት መጣ ይሄ? ነቢ ዓለይሂ ሰላቱ ወሰላም ለዑስማን ብን ዓፋን ሩቅያ እንዳሯት እስልምና በስመ አብ ወወልድ ወመንፈስ ቅዱስ። ዘመድ ለዘመድ የአክስትን ልጅ ማግባት ይቻላል? እመብርሃን ድረሺ። እግዚኦ እግዚኦ። እኛ ሀገር እኮ እልህ እኮ ነው። አንድ ፕሮቴስታንት ኢየሱስ ጌታ ነው ካለ ባጠገብ ወልደ ኢየሱስ እያለፈ ነው ማለት ነው። መጋቢያ አዲስ ማርያም ወይ እንወድሻለን ካለ አንድ ኦርቶዶክስ በዛ አካባቢ ፕሮቴስታንት እያለፉ ነው ማለት ነው። ወደ ማርያም አይደለም የሚወጪው ወደ ገብረ ማርያም ነው። ማተብን ማሳየት ያለብህ እስላም ምን ታመጣለህ ሳይሆን ፈጣሪ ሃይማኖቴ የኔ ናት እስከ አንገቴን እሰጥላታለሁ ማለት እንጂ ጎረቤትን ለማናደድ። እኛ ሀገር እኮ ታውቃላችሁ አይደል? በያረደ ጎረቤት እኮ ያኛውን ለማናደድ ምንድነው በጉና ገፈፍከው እንደለጨው ምን ለማለት ነው? እዛኛው ሽሮ ምን ታተከት ጎረቤት አለች፣ እሷን ለማናደድ እኮ ነው። ይሄ በግ እንደው ስብ የለውም ዛሬ ምን ሆኖ ነው ይላል። ለሚስቱ እኮ ነው የሚል ምን ስፒከር ያስፈልገዋል? ይሄ በሩ ዘግቶ ያወራው ዮሐንስ አፈወርቅ የተባለው ሊቅ ምን ይላል? አንተ ራቁቷን ቡትቶ በለበሰች ሴት ሐር ለብሰሽ በወርቅ ተንቆጥቁጠሽ ስትሄጂ እግዚአብሔር ላይ እኮ መፈንቅለ መንግስት እያካሄድሽ ነው፣ አመጽ እየቀሰቀሽበት ነው። ቀላል አይምሰልሽ። ምክንያቱም ደዋያችን ስታይ ጌታዬ እኔና ጎስቁለኸኝ እሷ ሐር ለብሳ ምን በድዬ ነው? አመጽ ወደ ማን ይቀጥላል? ወደ እግዚአብሔር ነው የሚቀጥለው። አሁንም ደግሞ የምላችሁ ከእናንተ ውጭ ላለ ሰው ቦታ ስጡ። ለሌላው ሃይማኖት እኔ አሁን አጠገቤ መስጊድ አለ። ለልጆቼ ምን ብዬ ነግሬያቸዋለሁ? ይሄ መስጊድ እኛ እናመልክበትም፣ ነገር ግን እናንተ ጋር ትምህርት ቤት አብረው የሚማሩ ነገ ከእናንተ ጋር የፖለቲካ ፓርቲ የሚያቋቁሙ የሚነግዱ ከእናንተ ጋር የሚኖሩ ሙስሊም ወንድሞቻችሁ ማምለኪያቸው ነው። እዚህ የማምለክ ግዴታ የለባችሁም፣ የማዋረድ መብት ግን የላችሁም ብዬ ነገር። ይሄ ትክክል ነው።
እናንተም ንገሯቸው። ትክክል ነው። ማንም የማንንም የማዋረድ መብት የለውም። በሃይማኖት፣ በአስተሳሰብ፣ በብሔር በምን የተለያየን ውቦች ነን። እንዴት ደስ ይላል። ግን ያንን ሁሉ የሚያቻችል ደግሞ ህሊና፣ ልቡና፣ አይምሮ የሚባል ደግሞ እዚህ ውስጥ ያለ ጨለማውን ከብርሃን እውነቱን ከሐሰት ርኩሰቱን ከቅድስና የሚለይ እግዚአብሔር ያስቀመጠው ሚዛን አለ። ሚዛናችሁን ተጠቀሙበት። ምንም አንድም የሚጣል ሐሳብ የለውም። ሃይማኖት የግል ሀገር የጋራ ነው። እንደ ሀገር ተዋደን ተፋቅረን እንኖራለን። እንደ ሃይማኖት ግን የራሳችን አስተምሮና የራሳችን መንገድ አለን። ባልና ሚስት በመኝታ ከተጣሉ ሴቶች ለሽማግሌ ሲቀመጡ በቃኝ ነው የሚሉት። ምክንያቱም አይናገሩም። የሚሉት ምንድነው? ብዙ ጊዜ ለሽምግልና ተቀምጠን በቃኝ ካሉ ሌላ ነገር ነው ማለት ነው። ተናገሪ በቃኝ፣ እንዲሁን የእሱ ነገር በቃኝ፣ ምክንያትሽ ምንድነው? በቃኝ። ኧረ በግልጽ እንደዚህ ነው የሚሉት ማለት ነው። አሁን አውሮፓውያን ባለትዳሮች በቃኝ እያሉ አስቸገሩ። በቃኝ እያሉ ሲያስቸግሩ ምን አደረጉ? አይ በቃ እንግዲህ የአውሮፓ ዘር ሊቋረጥ። ሴቶች ልብሳቸውን እያሳጠሩ ጡታቸውን እየገለጡ መራመድ ጀመሩ የሚል ነው። ረጅም ትምህርት ነው የአባታችን የአባ ገብረ ኪዳን። ከዚህ በፊት ሙሉ ተመርተን ነበር። ሴቶች ለምን እርቃናቸውን እንደሚሄዱ ታሪካዊ አመጣጡን የገለጹበት ቪዲዮ ነበር። ቃለ ሕይወትን ያሰማልን። ሴቶች ግን በግልጽ ተናገሩ። ያለውን ችግር እንዲህ አይነት ነገር ካለ በግልጽ መናገር ይሻላል ባይ ነኝ። የበዓለ ሃምሳ ቀንን ምክንያት በማድረግ በመንግስት የሚታወቅና በሀገሪቱ የቀን መቁጠሪያ ወይም ካላንደር ላይ ሰፍሮ ለወንጌል አማኞች የጋራ ዓመታዊ ክብረ በዓል ሆኖ ቢመዘገብ የሚቀጥለው ትውልድ ከመጽሐፍ ቅዱስ ለዛውም ከ66ቱ ከመስከረም እስከ ጳጉሜ ባለው ወር ውስጥ የትኛው ቀን ላይ ነው ሐዋርያት ጰራቅሊጦስን የተቀበሉት ቢሏችሁ የትኛው ቀን ላይ ብላችሁ ነው ከ66ቱ መጽሐፍ ላይ የምታስበው? ከመጽሐፍ ውጭ ስለሚሉ ሁልጊዜ የሰው ማልቀስ ይሻላል። እንዴት እንኖራለን? ምን ማድረግ ይቻላል? የእውነት ማልቀስ አይሻልም? ማልቀስ ይሻላል እንዴ? ማድረግ ለአሁኑ ትውልድ ታሪክ መስራት፣ ለሚቀጥለው ትውልድ ግን ስለዚህ ቀን በጠየቀን ቀን እንደዚህ ብለን እንናገራለን። በጣም አሪፍ። ወሩንስ እሺ ፈልጋችሁ እንደምንም አገኛችሁት ብለን እናስ ያገኙታል። ወንድም እስኪ በዚህኛው ወር በዚህ ቀን ጰራቅሊጦስ ወረደላቸው ብላችሁ የምትናገሩት ቦታ ከ66ቱ እስኪ ጠቁሙ። ከየትም አይጠቁሙም። ከየት ያመጡታል? ጌታችን ኢየሱስ ክርስቶስ ይሄ በዓለ ሃምሳን በይፋ አክብሩ ብሎ የተናገረበትን ቦታ ከ66ቱ መጽሐፍ ላይ እስኪ ያሳዩ አለ። የሚቀጥለው ትውልድ ከመጽሐፍ ቅዱስ ውጪ እንዴት ይሄንን ተቀበላችሁ ብሎ ቢላችሁ ምን ነው የምትሉት? እንዴ ይቻላል እንዴ? ወንድማችን በጣም ጥሩ ጥያቄዎችን ነው ያነሳው። ይመልሳሉ ብለን ተስፋ እናደርጋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባዘጋጀችው ቀመር እኛ በዓሉን ቀምረን ባዘጋጀነው እያከበሩ በዓሉን እንግዲህ ለኛ ይሰጠን። በጣም እቺ ነገር እያጮሁ ነው። ፓርላማ ላይም አንስተው ነበር ካስታወሳችሁ ውድ ቤተሰቦቼ፣ ይሰጠን በዓለ ሃምሳ ብሎ ነበር። እስራኤልና ኢራን እየተታኮሱ እንደሆነ እቺን እህታችን እስቲ እንከታተል። ሁሉም ሰው የማያውቀው ነገር ግን በእስራኤልና በኢራን መካከል ጆርዳን ነው ያለችው። ጆርዳን ማለት እኛ ጥቂት ማንባል ኢትዮጵያውያኖች ያለንበት ሀገር ማለት ነው። እንደ ሁሉም አረብ ሀገራት ለስራ መተንባት ነውና ከትናንት ወዲያ ማታ ግን ትናንትና ሙሉ ቀንና ሌሊቱን በቃ ይሄ ሚሳኤል የሚባለው ነገር እኔ በህይወት ዘመኔ አይቼውም ሰምቼውም አላውቅም። ጦርነት ያለበት አካባቢም ላይ ተሳትፌም አይቼም አላውቅም። እና ለመጀመሪያ ጊዜ ትናንትና የሀገሪቱ የማስጠንቀቂያ አለርም ጮኸ። እንደ ሀገር የሚጮህ አለርም አላቸው የአደጋ ጊዜ ማለት ነውና እሱ ጮኸ። ሚሳኤሎቹ እንደምታዩት እዚህ ጋር አስቀምጥላቸዋለሁ። በቃ እንደ እሳት ነው የሚዘንበውና ድምፁ ምናምኑ መሬት ነው የሚያርደው። እግዚአብሔር ነው የምላችሁ፣ የምትገቡበት ነው የሚጠፋው። እና አንዳንድ ጊዜ ስደትን እንችላችሁ፣ የቤተሰብ ናፍቆት፣ የልጅ ናፍቆት፣ ብዙ ነገር እንችላችሁ ከዛ ወታችሁ ልትቀሩ እንደሆነ ሳትገቡ ወታችሁ ልትቀሩ እንደሆነ የናፈቃችሁትን ሳታዩ ወታችሁ ልትቀሩ እንደሆነ ማሰብ በጣም ነው የሚከብደውና ያሰራል። በጣም ይሄ አይኔ ሁላ በጣም አባጣል። ትናንትና ሙሉ ቀን እንደዚሁ እንደተጨነቀን ነው ያለው። ሌሊቱን ቁጭ ብለን ማደር ነው ቁጭ ብለን ማለት ነው። በቃ አያስተኛችሁም። ሲሄድ እንደ የሆነ ነገር በቃ መሬት መንቀጥቀጥ የሚባለው እንደዛ ነው የሚሄደው።
እና በጣም ትልቅ ነገር እኮ ነው ሚሳኤል ለኛም ለስደተኞቹ ብቻ ሳይሆን ለሰው ዘር በተባለ ነገር እግዚአብሔር ሰላሙን ባመጣልንና እንደው ሰርተን ለመብላት እንኳን እግዚአብሔር ባበቃን እና እዛም ላይ የሚታኮሱት ሀገር ላይ የሚያላችሁ ሰዎች አላችሁ እዚህም በመሃል ደግሞ ምንም በማናውቀው ሁኔታ የሚያለናለን ስለዚህ ለኛ ሲል መድኃኒዓለም መረጋጋት ነው ግን ሚሳኤሉን እንደ በረዶ ነው የሚያዘንቡት ያስፈራል ውድ ቤተሰቦች እናንተም ያያችሁ ነው ቢያስባለሁ በጸሎት እናግዛቸው እንጸልይላቸው እግዚአብሔር ይርዳችሁ እህቴ ይህንን የምትመለከቱ እዛ ያላችሁ ቤተሰቦቼ ካላችሁ መድኃኒዓለም ቅዱስ ሚካኤል ከእናንተ ጋር ይሁን ምንም አይደለም ሌላ የግል ጸሎት መጽሐፍ እንኳን ተከፍቶ የሚነበበው ቅድመ ቁርባንና ድህረ ቁርባን መጸለይ ያለብን ጸሎት አለ ከዛ ውጪ የግል ጸሎት አይጸለይም ቅዳሴ ላይ በምን ማለት ነው አባ ክፍለ ማርያም የግል መስዋዕት አይቀርብም የግል ጸሎት አይከፈትም የግል የሚሆን ስብሐተ እግዚአብሔር አይቀርብም ሙሉ ቅዳሴ ላይ እንዲያነቱ ስርዓት የለም አንዳንድ ሰዎች ጊዜውን ሲያገኙ ምናልባት ትምህርት ሲሰጥ ወይ ሲታረፍ ወይ የሚቆርቡት ሰዎች ቆርበው እስኪጨርሱ ድረስ የሚለው እንዲያነቱ ሰው ሲጀምር አላስቀደሰም የግል ጸሎት የሚያደርስ ሰው አለ ምን ምሳሌ ልስጣችሁ እስኪ ሰርግ ተጠርታችሁ ሰው ቤት ሰርግ ሄዳችሁ ከዛ የሰርግ ምሳ ፕሮግራም አለ እንግዲህ እድምተኞች በቀደም ተከተል አስተናጋጆቹ ያስነሷቸዋል ምሳ እየተነሳችሁ አንሱ ሲባል እናንተ እግዚአብሔር ይስጥልኝ እኔ ያላነሳም ብላችሁ ምሳቃችሁን ከፍታችሁ ብትበሉ የሰው ሰርግ ማይሆነውችሁ ብትሄዱና ምሳቃ ከፍታችሁ ብትበሉ ምን አደጋሹ ያዝን ሙሽራው ራሱ ምን ይላል ምን ቢጠራጠር አይደው ወይስ የኔ አይጣፍ ማይሆነውን ይሄን ብዙ ጊዜ ተማምረናል በዚህ ጉዳይ ቅዳሴ ሰዓት ጸሎት የምታደርጉ ባካችሁ የምታውቁ ሰዎችም እንዲህ ጸሎት ሲያደርጉ ካያችሁ አይ ብላችሁ ንገሩ አንዳንድ ሰው ማማትን ይመርጣል አቤት አየሻት አየኸው ጸሎት ቅዳሴ ሰዓት ሲያደርግ ማማት ማንን ይጠቅማል መንገር ነው የምናውቀው ነገር እንንገር በዲያቆን ፈለጌና በወንድማችን ፎይ መካከል የተፈጠሩት ትንሽ ያለ መግባባት አለ ያው ነገር ግን እናንተ ጎራ ይዛችሁ አንዱ የዲያቆን ፈለጌ ደጋፊ አንዱ ደግሞ የዮፍ ደጋፊ ሆኖ መጥቷል ሁለቱም ወንድማማቾች ናቸው ሁለቱም ኦርቶዶክሳውያን ናቸው ሁለቱም መምራዎች ናቸው ስለዚህ እኛ የቤተክርስቲያን ልጆች ነን አይደል ስናጠፋም መከረን አባታለን መገዘን አባታለን የሚያስታርቀን አባቶች አሉ ወደዚህ ጎራ ይዛችሁ ወደዛ ወሬ የምታራግቡ ሰዎች ፕሊዝ ተረጋጉ ከዛ ሲያልፍ ደግሞ እንኳን እነሱ አይደለም እግርና እግር ራሱ ጋጫልኩ በቃ ሰውናቸው ተጋጭተው ተረጋጉ ችግር የለውም እና እናንተም ወንድሞቻችን የምትወስቷቸው ነገሮችን አቁሙ በቃ ትክክል አይደለም ከናንተ ምን ተጠብቆ እንደዚህ ያን ነገር አይደለም እናንተ መናፍቃን ስታስጨንቁ አህዛብን ስታስጨንቁ ነው እኛ ምናችሁ ስታስጠምቁ ነፍሳት ስታድኑ ነው እኛ ምናችሁና ስለዚህ እንደዚህ አታድርጉ ባካችሁ እናከብራችሁ እግዚአብሔር ይስጥ ወንድማችን ባለፈው ቪዲዮ ይሄን በደንብ ሜንሽን አድርገዋለሁ ብዙ ተያይተናል ባካችሁ ሰላም ፍጠሩ አንድ ሁኑ ብዙ ጠላት ያለብን ይበቃናል በእውነት ኦርቶዶክሳውያን አንድ እንሁን አንዳንድ ጊዜ ቤተክርስቲያን ላይ ክብረ በዓል ሲኖር የሆነ ፕሮግራም ሲኖር ምን ይደረጋል ፖስተር ይጻፍና መምህር ገሌ ዘማሪ ገሌ ተጋብዟልና ማንም ሰው እንዳይቀር ተብሎ ፖስተር ይለጠፋል አይደል ይሄ የቤተክርስቲያናችን ስርዓትና አስተምህሮ አይደለም እየሰማችሁ ነው የሌላው ቤተ እምነት ወደኛ ተጋብቶብን ነው እኛማ ከአንድ እስከ 30 መሰብሰብ አባላቶች እኮ አሉ ሌላው በምን ይሰብሰብ በአንድ እንደል ገና ያከብ በሁለት እንደል ታዲዮስን ያከብ በሶስት እንደል በአባን ያከብ በአራት እንደል ዮሐንስን ያከብ በአምስት እንደል አወና ያከብ በምን ስም ይሰብሰቡ መሰብሰቢያ ስላጡ ምን ያደርጋሉ ዛሬ ትልቅ ሆነ እንዲህ አይነት ፕሮግራም አለን እንዳቀሩ እታቻ እኛ ቤተክርስቲያናችን ከአመት አመት ምን አለ ለምሳሌ ግንቦት አንድ አመት ነው ይሆን ያመት ወሩን ተሰርቶ ተለጥፎላችሁ ያወቃችሁ ከኛ ያወቃችሁ መሰረቱ በጸና ነገር ላይ ታይታችሁ ያንን ይዘን ያደግ ነው ያንን ይዘን ነው የደረስ ነው ያንን ይዘን እንቀጥላለን ድረስ ምን እንላለን እግዚአብሔር ይስጥልን የሚገርም ነው የሚገርሙ መምህራን እየመጡ ነው እግዚአብሔር ያክብርልን ውድ ቤተሰቦቼ ይህንን ቪዲዮ ሰራላችሁ ዛሬ ዋዜማ ነው የኃያሉ መልአክ የቅዱስ ሚካኤል ዋዜማ ነው ነገ ሰኔ 12 ነው ደማቅ በዓል ነው የቅዱስ ሚካኤል የአባታችን ደማቅ በዓል ነው ነገ ቪዲዮ ሰራላችኋለሁ ስለ በዓሉም ብዙ ነገሮችን እንማማራለን ሰአለነ ሚካኤል ሰአለነ ሚካኤል ቅድመ መንበሩ ለልዑል ነአነ ሚካኤል ሰአሌ ምሕረት ወመተንብል ከመለውሉደ ሰብእ ትቤዙ በምሕረት ወሳይል ሰአለነ ሚካኤል ቅድመ መንበሩ ለልዑል
ሰአለነ ሚካኤል ቅድመ መንበሩ ለልዑል በልዑል ፊት በመንበሩ ፊት ቆመ ለምንልን አማልደን ሰዓታት ላይ ያለ ክፍል ነው። ና ሚካኤል ናልን ቅዱስ ሚካኤል እጅግ በጣም ጡም የሆነ ዜማ ነው። ሰዓታት ላይ ያለ ነው። ሁላችሁንም እንኳን አደረሳችሁ ማለት ፈልጋለሁ። እግዚአብሔር በዓሉን የፍሳይ ሰላም ያድርግልን። ቅድም እንዳልኳችሁ ስለ በዓሉ ነገር በሰፊው እንማማራለን። እግዚአብሔር በሰላም ያሳድረን፣ በሰላም ያድርሰን። ሚሊኒየም አዳራሽ ላይ እጅግ በጣም ደማቅ ፕሮግራም ተካሂዶ ነበር። እዚህ ጋር አንድ ቪዲዮ ይታየኛል። እስቲ መዝሙር ነው፣ አብረን እንዘምር። እስቲ በዋዜማው ስለምንገኝ የቅዱስ ሚካኤል መዝሙር ነው፣ አብረን እንዘምር እስቲ። እጅግ ደማቅ በዓል ነበር በእውነት። ማኑሄ የሚባል ሰው ኃያሉ መልአክ የእግዚአብሔር መልአክ ስሙ ድንቅ ነው። ለነገሰው ኃያሉ ሚካኤል ድንቅን አደረገ። ኃያሉ ሚካኤል ድንቅን አደረገ። እልል በሉ፣ እግዚአብሔርን አመስግኑ። እግዚአብሔር ይመስገን። እጅግ ደማቅ ነበር በእውነት እጅግ ደማቅ ነበር። የእግዚአብሔር መልአክ ስሙ ድንቅ ነው። ኃያሉ ሚካኤል ድንቅን አደረገ። ኃያሉ ሚካኤል ድንቅን አደረገ። የእግዚአብሔር መልአክ ስሙ ድንቅ ነው። በጣም ደስ የሚል መዝሙር ነው። ማርያም ኃያሉ ሚካኤል ድንቅን አደረገ። ኃያሉ ሚካኤል ድንቅን አደረገ። እጅግ በጣም ድንቅ ነበር። ሚሊኒየም አዳራሽ ላይ የኃያሉ መልአክ የቅዱስ ሚካኤል ምርጃ ረድኤት በረከቱ በሁላችንም ላይ ይደርብን። ስሜን እንደምታውቁት ኃይለ ሚካኤል ነኝ። እኔ ክርስትና የተነሳሁት በሚካኤል ቀን ነው። ቅዱስ ሚካኤል በጣም ብዙ ድንቅ ታምር ያደረገልኝ ልዩ መልአክ ነው ለኔ። ታምሩን ነግሬ አልጨርስም። በሕፃንነቴ በጣም አሞኝ እናቴ ቅዱስ ሚካኤል ቤተክርስቲያን ሄዳ ተስላ ነው የዳንኩት እና ኃያሉ መልአክ ቅዱስ ሚካኤል ለኔ ድንቅ መልአክ ነው። ረድኤት በረከት ፍቅሩ ይደርብን። በአማላጅነቱ ሁሌም ፈጥኖ ይድረስልን። ቅዱስ ሚካኤል ያላችሁ ኮሜንት ላይ ጻፉ። ውድ ቤተሰቦቼ ቅድም እንዳልኳችሁ ስለ በዓሉ ነገ በሰፊው እንማማራለን። እግዚአብሔር በሰላም ያገናኘን። ሚሊኒየም አዳራሽ ነው የተካሄደው። እኔ የዛሬው ጉባኤ መቃብር ውስጥ ነው የተካሄደው። በእውነቱ በዚህ አዳራሽ ብዙ ኃጢአት ተሰርቷል። እዚህ አዳራሽ ውስጥ ምን ያልተደረገ ነገር አለ? በመዝሙር የተባረከ አዳራሽ እንዳልሆነ መቼስ ታውቃላችሁ። እዚህ ቦታ ላይ ብዙ ስካር አለ፣ ብዙ ጭፈራ አለ፣ ብዙ ድብድብ አለ። እዚህ ቦታ ተጣልተው ተገዳድለው የታሰሩ የሞቱ ሰዎች አሉ። ለኃጢአት ሰው የሚቀጣጠርበት ቦታ ነው። እኛ ለቅድስና ነው የተጠራ ነው። ዛሬ ጌታ ወደ መቃብር መምጣት ልማዱ ነው። አልዓዛር ውጣ ብሎ ሊጠራ ማለት ነው። ግን እዚህ አዳራሽ ዛሬ ነጠላ ለብሳችሁ የመጣችሁ ሰዎች ሌላ ቀን ነጠላ ቀይራችሁ እንዳትመጡ። ነጠላውን አስቀምጣችሁ ለሌላ ጉዳይ ከተመለሳችሁ የሚገርም ነው። መምራችን አልዓዛር ራሱን አጠፋ ማለት ነው። ከመቃብር አውጥቶት ጌታ ተመልሶ መቃብር ውስጥ መገኘት ውርደት ነው። ከዚህ ጠብቀን። አቤት ምን አይነት መልእክት ነው! ምን አይነት መልእክት ነው!
ነገ ነጠላችሁን አውልቃችሁ እዚህ ቦታ ለሌላ ጉዳይ እንዳትመጡ እግዚአብሔር ይጠብቅልን። መመራችንን እጅግ በጣም እናምር ነበር። እጅግ በጣም ኦርቶዶክሳውያን እንዲህ አንድ ላይ ተሰብስበን ሰማይ ምድሩን በዝማሬ በመስጋና ስናደምቀው ነበር። እግዚአብሔር ይመስገን። በእውነት ከዚህ ይበልጥ መድኃኔዓለም ያብዛን። ዓለም ወደ ኦርቶዶክስ ተዋሕዶ ፊቷን እያዞረች ይመስላል። ከዚህ በፊት የኦርቶዶክስ ስም ይቅርና የክርስቶስ ስም የማይጠራበት ምድር ሁሉ ወደ ክርስቶስ ፊታቸውን ያዞሩ ይመስላል። ጃፓን ለዚህ ደግሞ ተጠሪዋ ነች። እጅግ በጣም ብዙ ቁጥር ወደ ኦርቶዶክስ ተዋሕዶ እምነት እየተቀላቀሉ መሆኑን ዓለም እየዘገበው ይገኛል። ታዲያ በሀገረ ጃፓን ሽንቶይዝምና ቡዲዝም የታወቀ እምነት ነበር። ኦርቶዶክስ ቤተክርስቲያን በሩቅ ምስራቅ የለችም ሲባል የተነገረላት አሁን ግን በጳጳስ ደረጃ እንዲሁም መነኮሳትን ቀሳውስትን እያፈራች ትኖርሳለች። ጃፓን በራሷ ቋንቋ ትቀድሳለች። ጃፓን በራሷ ቋንቋ አምላኳን ታመሰግናለች። በዚህም እጅግ በጣም ቁጥራቸው ላቅ ያለ ጃፓናውያን ወደ ኦርቶዶክስ ተዋሕዶ እየገቡ እንደሆነ እየተዘገበም ይገኛል። አገልግሎትም ብዙ ኢትዮጵያውያንም ወደዛ እንደፈለሱም ይነገራል። አሁን ላይ ጃፓን እያስገረመ ያለው የኦርቶዶክስ ቁጥር መብዛቱ ብቻ ሳይሆን መነኮሳት በዛ ልክ ለክርስቶስ ራሳቸውን አምነውና ሰጥተው ወደ ገዳሙ እየገቡ እንዲሁም ቤተ እምነትን እየገነቡ መሆናቸው አነጋጋሪም ሆኗል። እናም የሀገር ሰው በሀገራችን ይህን ያለ የኦርቶዶክስ እምነት አማኝ ባለበት እንዲሁም የክርስቶስ ፍቅር የገባቸው ተከታይም ያላቸው ገዳማያን እንዳሉም ይታወቃል። መድኃኔዓለም ከዚህ ይበልጥ ያብዛን። ገና ዓለምን እንወርሳለን። ጣውላ ባለፈው ያሳየኋችሁ መክተፊያ የጊዮርጊስ ቸርች ከፍቻለሁ። ጉዱን የረሳችሁት እንዴ? ይሄ ሰውዬ አዲስ አበባ ስገባ እጁ ላይ አበባ ሳይሆን ካቴና ነበር መደረግ ያለበት። ቢከሰስ እንደ ፍርድ ቤት ብታቆሙት እንዲህ ብታደርጉ ብለው የሰሩ ሰዎችን ተመልክቻለሁ። እውነት ለመናገር አፍልቷል የሰው በግ ከነነፍሱ የቀበረ ጳጳስ እያለ እኔ ምን ሆኜ ነው መከሰሰው? ምን አድርግ? እንግዲህ እንደሰማችሁት ነው። ፓስተር ትእዛዙ የሚባለው ሰውዬ በግ ከነነፍሱ የቀበረ ጳጳስ እያለ ብሎ አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችን መዘለፍ፣ መተቸት፣ መሳደብ ጀምሯል። እንግዲህ የተማመነውን ተማምኖ ነው አገር ቤትም የገባው። እውነት ወንጌል ሊሰብክ ነው ወይ ትእዛዙ የሚባለው ፓስተር አገር ቤት የገባው? እውነት እሱን ነው? ከኋላ ያለውን ሚሽን ነው ማሰብ መቻል ያለብን። የሆነ ፕሮጀክት የሆነ ሚሽን አስቦ ነው ሀገር ቤት የገባው። ቤተ ክርስቲያንን በሆነ መንገድ አታክ ሊያደርግ እንደመጣ ነው እኔ አንደርስታንድ የማደርገው። እኔ የሚገባኝ እንደዛ ነው። ከበስተጀርባው የሆነ ሚሽን ይዞ ነው የመጣውና ቤተ ክርስቲያን ላይ ያላችሁ አባቶች፣ የሕግ ክፍሎች፣ እንደዚሁ ምዕመናን፣ እንደዚሁም ቲክቶክ ላይ ያላችሁ ኦርቶዶክሳውያን ልንነቃ ይገባል። ፓስተር ትእዛዙ ነው ምናምን የሚባለው ሰውዬ ለምን ገባ? እንደዚህ ደረቱን ገልብጦ ለምን ገባ? እውነት ኢየሱስ ክርስቶስን ሊሰብክ ነው? አይደለም። ከበስተጀርባው ይዞት የመጣው ትልቅ አጀንዳ አለና ጥንቃቄ አድርገን ነቅተን ቤተክርስቲያናችንን ልንጠብቅ ይገባል ብዬ ነው የኔ የምለው። ወደፊት እንመጣበታለን። ያው የተማመነውን ተማምኖ ነው። ያስተዳደር ጉዳይ አይደለም። ቤተክርስቲያናን የናጣት ያስተዳደር የግለሰብ ነው። በብሔር በምናምን አድርጎ ወጭቷል። እሱን እግዚአብሔር ያጸደዋል። እሱ የቤተ ክህነቱ ጉዳይ ነው። ቤተ ክርስቲያኗን ስጡን። ቤተ ክህነቱን ሰተናቸዋል። አስራት ማውጣት አልከበደንም። በረከታችን ስለሆነ እየሰጠን ነው። ተከፋፈሉት። እሱ ግድ የለንም። ተከፋፈሉት። ቤተ ክርስቲያኗን ግን መልሱልን። ቅዱሳኑን አስከብሩልን። ንዋያተ ቅድሳቱን አታስደፍሩብን። ቤተ ክርስቲያን ቅጥሯን አታስነኩብን። በትልቁ ቻናል ቪዲዮ ሰርቼላችሁ ነበር። ተሰምቷል። ትላንት ማታ ማለት ነው። ትዝታው ላይ የቤተ ክርስቲያን የሕግ ክፍል ክስ መስርቷል። ክሱ እስከየት ይሄዳል የሚለው ያጠራጥራል። ብቻ ከዚህ በፊትም እነ ዮናታንም ላይ እነ እዩ ጩፋም ላይ ብዙ ክስ ወጥቶ ነበር እንደምናስታውሰው። እኔ ቪዲዮ ሰርቼ ነበር ከስንት ዓመት በፊት። ነገር ግን የትም አልደረሰም። ለማንኛውም አሁንም ቤተ ክህነቱ የሕግ ክፍል ክስ መስርቷል። እስቲ እስከየት እንደሚሄድ አብረን የምናየው ይሆናል። አሁን ሰው እንዴት አድርጎ እንደሚተኛ በደንብ አድርጋችሁ እያያችሁት አይደለም? ሰው በደንብ ተኝቶ የሚጸልይ ተኝቶ፣ የሚያነብ ተኝቶ፣ የሚያጠና ተኝቶ እንደዚህ አድርጎ ያጠናል። በዚያው መጽሐፉ ይዞት ልም ይላል። ምንም እኮ በእውነቱ ማለት ነው እናንተ በግራም ቀጥ በቀኝም ቀጥ ነው። በመንፈሱም እውቀት የለም፣ በስጋውም እውቀት የለም። በግድ ተለምና ነው ያቺ ሲመታ የምትመረቁት ማለት ነው። መከራችሁን አይታችሁ በዚያ እውቀት ነው እኮ ደግሞ የምትመጻደቁብን። ስለዚህ ተመልከቱ፣ እያልኳችሁ ያለው ምንድን ነው? ስንፍና መወገድ አለበት። ኢትዮጵያ ተነሳች የምለው እኔ ስንፍናችን ስናስወግድ፣ ከኃጢአት በንስሐ ስንነሳ፣ እንደገና ከመርሳት በተዘክሮ ስንነሳ፣ በማሰብ እግዚአብሔርን በማሰብ
ታሪክን በማሰብ ሞትን በማሰብ ቅዱሳንን በማሰብ ክብራችንን በማሰብ የራሳችን ክብር ረስተነው ራሱ እኮ እንስሳ ሆነናል። ከአይጥ አልባስንም፣ ከእባብ አልባስንም፣ ከእንስሳ አልባስንም፣ ከአውሬ አልባስንም። እስቲ እባብን የሚበላ እባብ አምጡ፣ እስቲ ዘንዶን የሚበላ ዘንዶ አምጡ። የለም አንበሳን የሚበላ አንበሳ እስኪ አምጡ፣ እስኪ በሬን የሚበላ በሬ አምጡ። ሰው ከእንስሳ አልባሰብ። ከዚህ ስንነሳ ነው ኢትዮጵያ ተነሳች ማለት ነው። በቀርዝ ብለህ ቀይ ቢጫ አረንጓዴ ባንዲራ ለጥፈ ኢትዮጵያ ተነሳች ብትል ትወድቃለህ እንጂ አትነሳ። እርግጡን ነው የምነግራችሁ ማለት ነው። እርግጡን በእውነት ሞቲቬሽን ፍለጋ በእውነት ሌላ ቦታ ለምን ትዳክራላችሁ? አንዳንድ ሰዎች ኦርቶዶክስ ውስጥ ያሌለ ነገር የለም። እኛ ጋር ሳይንሱ፣ ማትሱ፣ ፊዚክሱ፣ አስትሮሎጂው፣ ቀመር ቅመራው ምን ያሌለ ሞቲቬሽን። አሁን ተነስ ስራ፣ ስንፍና ይበቃል። ይገርማል። ብቻ እኛ ጋር ያሌለ ነገር የለም። ለማንኛውም እንደ ወጣት እንደ አንድ ወጣት ደግሞ በእውነት እኔ ብዙ ጊዜ የታዘብኩት ነገር ነው። እኛ ሀገር ላይ ማማረር እንወዳለን፣ ስንፍና ያጠቃናል። በጣም በቃ ሀገራችን እንዲሆነች ማማረር እኮ በማማረር የሆነ ነገር ቢመጣ እኮ ጥሩ ነበር። ምንም በማማረር ምንም እንዳመጣው ነገር የለምና ተነስቶ እንደ መስራት ያለ ነገር የለም። ምንም የምንችለውን ነገር ተፍ ማለት ነው። ብቻ ስንፍና ገዳይ ነው። እግዚአብሔር ያበርታን፣ መድኃኒዓለም ያበርታን። አባታችንን እግዚአብሔር ቃለ ሕይወትን ያስተማል። እስቲ እዚህ ጋር አሁን ርዕስ አድርገው የተነሳነው አንድ ቪዲዮ ይታየኛል። ውድ ቤተሰቦቼ የአቡነ ኤርሚያስ አነጋጋሪው ሽምግልና ይላል። እስቲ ቪዲዮዋን ተመልከቱ። ብዙ አርቲስቶች እነ ሰይፉ፣ እነ ይገረም፣ እነ ጌጡ፣ ብዙ አባቶች የተገኙበት ሽምግልና ነበር። አይ ሽምግልና ከባድ ነው። ሽምግልና ወዴት እየሄደ ነው? ግን እመብራን ወዴት እየሄደ ነው? ሶስት አባቶች ሶስት ሽማግሌዎች ነው ማውቀው እስካሁን ድረስ እናቴም ስትነግረኝ። አሁን ከባድ ነው። ብቻ ለማንኛውም ዋና ፖይንታችን እሱ አይደለም። አቡነ ኤርሚያስ ቅርብ ጊዜ ነው አሁን በዚህ ሽምግልና ላይ ተገኝተው ነበር። በጣም መናገሪያ ሆኖ ነበር። ከዚህ በፊትም ብዙ አባቶች ጳጳሳትም እንዲህ ሽምግልና እየተገኙ ነበር እና አንድ ሊቅ የቤተክርስቲያናችን መምህር ከሰሞኑ በዚህ ጉዳይ ምላሽ ሰጥተዋል። እስቲ የሚያነሱትን ሐሳብ አብረን እንከታተል። ከተጋቡ በኋላ ባይሆን እንደው ከተጣሉ ማስታረቅ ይገባቸዋል። እምቢ ካለች እምቢ ካለ እንደው ቢያስታርቁ ቢያወግዙም ይገባቸዋል እንጂ በዚህ በፍቅር መካከል እነሱ አንደኛ ያውቁትም እኮ ሄደ እንደው ዝም ብሎ ይመስለናል እንጂ አሁን እኛ እንኳን እነሱ እኛ የቄስ ተማሪዎች እንኳን እናውቀውም፣ ይሄን ጉዳይ እናውቀውም እውነት ለመናገር ማለት ነው። ይህንን የሚያውቁት ከዚያ በፊት በትዳር 40 ዘመን 50 ዘመን የኖሩት ካህናት የሀገር ሽማግሌዎች የሆኑ እንደሆነ ነገሩን ባህሉን ያውቁታል። እነሱ እኮ አያውቁትም። ደናግላን አይደሉ ሊቃነ ጳጳሳት። ስለዚህ ደናግላን ከዚያ ውስጥ ሄደው እንዴት አድርገው እንትን ይላሉ። ቢሄዱም እንኳን የነሱን ማዕረግ አይጨምርም፣ ዝቅ ያደርጋቸዋል እንጂ የቤተ ክርስቲያኒቱን ማዕረግ ዝቅ ያደርጋል። እንዴ አንድ ትልቅ ሊቀ ጳጳስ የቤተ ክርስቲያን መድረክ ላይ እንጂ መገኘት ያለበት ይሄ ምንድነው መተጫጨት ነው ያለው። የሽምግልና መተጫጨት ላይ ምን ይወስዳል? ውድ ቤተሰቦቼ ሙሉን ፈለገ ገነት ካልተሳሳትኩ ዩቲዩብ ላይ አለ፣ መከታተል ትችላላችሁ። አባታችን በጣም በደም አብራርተዋል። ጳጳሳት ሽምግልና መሄድ እንደማይገባቸው ጉዳዩን እንደማያውቁት የፍቅር ነገር ደናግላን አይደሉ መንኩሳት አይደሉ እዚህ ጉዳይ ላይ መግባት አይጠብቅባቸውም የለባቸውም የሚለው ነገር በደም በሰፊው ተንትነው አንስተዋል። እና ይሄንን ነው ዛሬ ሜንሽን ለማድረግ ያሰብኩት ያለምኩት። ከዚህ በፊትም አስታውሳለሁ አቡነ መቃሪዎስ ናቸው እንዲህ ሽምግልና ላይ ተገኝተው ነበር ከነ ሰይፉ ጋር ምናምን ቆየት ብሏል ከነ ምረታብ ጋር ምናምን ይመስለኛል ባለሳሳት። እና ጳጳሳት ብዙ ጊዜ ይሄዳሉ ብቻ እንዲህ አይነት ጉዳዮች ላይ እና ጳጳሳትን አይመለከትም። ጳጳሳት ከእንዲህ አይነት አካሄድ መቆጠብ አለባቸው። ካሁን በኋላ እንዲህ አይነት ነገሮችን ባናይ ደስ ይለናል። አንዳንድ ኦርቶዶክሳዊ ብዙዎችም አንዳንድ ሐሳቦችን ሲያነሱ ነበር። በእውነት ያስተዛዝባል ማለት የሚያነሱት ብዙዎች በእውነት ለድሃ ቢሆን እንዲህ ይሄዱ ነበር ጳጳሳት ሽምግልና ለድሃ ቢሆን አባ ለኔ ቢሆን ይሄዱ ነበር እያሉ ብዙዎች ሐሳብ ያነሳሉ። ይሄዳሉ ለማለት ይቸግረኛል እውነቱን ለመናገር ትንሽ ላላቸው ነው ብዙ ጊዜና ያስጠላል። ብቻ እንዲህ አይነት ነገር ያስጠላል። ለማንኛውም ጳጳሳት በእንዲህ አይነት ወርዳችሁ ባትገኙ ስልጣነ ክህነታችሁም ስለማይፈቅድ ወርዳችሁ ባትገኙ የሚል ሐሳብ ለማንሳት ነው። መምህራችን የሰጡትንም ለማንጸባረቅ ነው። እግዚአብሔር መምህራችን ቃለ ሕይወትን ያሰማልን። ሐሳብ አስቀምጡልኝ ውድ ቤተሰቦቼ። እስቲ የመጨረሻ አንድ ቪዲዮ ተከታተለን እንጨርስ።
ሲጀምር ጳጳስ ለመሆን መፈለግ በራሱ እኮ ውርደት ነው። የለም እንደዛ ከየትኛውም ትምህርት አለ? ከየትኛውም የለም። ራሱ ፈልጎ ጳጳስ የሆነ የለም። አባ ቴዎድሮስ የሚባል ጳጳስ ልትሆን ነው ሲባል ጭምጭምታ ሰምቶ ጆሮውን ቆርጦ ያውቃል። ምላሱንም የቆረጠ ጳጳስ አለ። ሜዲካል ይጥላል። ራሱን ሜዲካል ይጥላል እንዴ በጵጵስና ሹመት? ጵጵስናን በተመለከተ በእንደዚህ አይነት ሁኔታዎች መስፈርቶች ነበሩ። ሰውየው ሌሎች ሰዎች በማይነኩት መልክ እነሱን ለማስተዳደር አቅም ያለው እንዲሆን በተለያየ አካል ጉዱሉ እንዳይሆን የሚሉ መስፈርቶች ነበሩ። ያችን አውቆ ነው ራሱን የቆረጠ እስከ ድረስ ማለት ነው። እና እንደዚህ አይነት ነበሩ ነው እነዚህ መስፈርቶች አሁንም አሉ። አሁንማ ምን መቼ መስፈርት ውስጥ አስቀምጠን ምንስ ብለን ምን ብለን አሁን ተበላሽቶ ሁሉም ነገር አሁን ምን መስፈርት ይዘን አሁን ይሾማ ምን መስፈርት ሊሆን ይችላል? ይሄ እኮ ፈተና ነው በጣም ራሱ። እኔ በተለይ አባቶች ያው ስለሚሰሙት ፈተናውን ራሳቸውን ማንገሽግሿቸው ስለሆነ ያውቁታል። ለኛ ስለተናገረን ሌላ ሊመስል ይችላል እንጂ ያለ ህዝብ የሚያውቀው ራሳቸው የሚያውቁት ችግር ነው ይሄ። እና ስለዚህ በይሄ ይቆም ነው። ይሄ ለምን ይሆናል? በቃ አይብዛም ካልንም ራሱ ባይበዛ ይሻላል። ነገር ፈጣሪዎች በስተው የትርሻን ከሚጎዱ ባይኖሩ በቃ ጥቂቶቹ ነው በቃ ቢበቁስ አይሻል? እንደዛም ቢሆን በጣም የተሻለ እስኪመጣ ድረስ እና ስለዚህ እንደዚህ አይነት ጳጳሳት ጥቂት ቢሆኑም በቂ ናቸው። በእውነት ብዙ ችግር የመጣ ያለው በእነሱ ነው። ለማንኛውም ውድ ቤተሰቦቼ የዛሬ ቪዲዮዎች ይህንን ይመስሉ ነበር። በጣም ብዙ ቁም ነገሮችን እንዳገኛችሁ ትምህርቶችን እንደተማራችሁ እርግጠኛ ነኝ። ኦርቶዶክስ ቲዩብ እንዲህ አይነት ትምህርቶችን ሁሌ የምንማርበት ቻናል ነው። ሰብስክራይብ ካላደረጋችሁ ቤተሰቡን ሰብስክራይብ አድርጉ። እወዳችኋለሁ። ዲያቆን ኃይለ ሚካኤል ነበርኩ። እንዲህ አይነት ቪዲዮዎችን ቻናል ውስጥ አሁንም ገብታችሁ መከታተል ትችላላችሁ። ወደ ሌሎች ቪዲዮዎች ሳትሄዱ ማለት ነው። ቻናል ውስጥ ኦርቶዶክስ ገብታችሁ እዛው እንገናኝ። ትምህርቶችን ተማሩ፣ አብረን እንማማር። ደስታ መቻለ ያላንተ አምላኬ ሕይወት መቻለ ስምህን ጠርቶ የተማጸነ ከእሳትም ወጣ ከሞትም ዳነ። እጆቼን ይዘ አንተ የመራ ስንቱን አለፍኩት